ሰላም ተመልካቾቻችን እንደምን ሰንብታችኋል? የዛሬ ፕሮግራማችን የሚያተኩረው ሶሻል ሚዲያ ላይ ነው። እንግዲህ ሶሻል ሚዲያ ስንል ይሄ መድረክ የብዙ ዓለምን የለወጠ መድረክ ነው። ለመጀመሪያ በሱ ብንጀምር ማንም ሰው ስልክና ኢንተርኔት ኮኔክሽን እስካለው ድረስ ራሱን ከዓለም ጋር ከሌላ ሰው ጋር የሚያገናኝ ብዙ ደግሞ የፈጠራ ችሎታ ያላቸውን ሰዎች ፕላትፎርም ሰጥቶ ከእውቅና ውጪ ቢዝነስ በትልቁ የሚሰራበት እርስ በርሳችን እውቀት የምንከፋፈልበት ሁሉም ደግሞ ለበጎ ሳይሆን ደግሞ አንዳንዶችን ደግሞ ለመጥፎም ነገር የሚጠቀሙበት ግን ዓለምን አንድ ያደረገ ሀብታም ደሃ ሳይል ሁሉን ሰው እኩል ማስጀመር የሚችል ፕላትፎርም ነው እና በጣም በአሁኑ ጊዜ እንግዲህ ቲክቶክ ሲባል አገራችን በቲክቶክ የሚኖር ይመስለኛል። አንዳንድ ህዝቡ ስለ ቲክቶክ በጣም ሰማለው። እኔ በጣም አዲስ ነኝ ለቲክቶክ። ግን ኢንስታግራም፣ ፌስቡክ እኛ ለብዙ አመታት የምንጠቀምባቸው ሶሻል ሚዲያ ፕላትፎርምስ እያደጉ እየተቀየሩ ሁኔታቸውን ገጻቸውን እያስተካከሉ አልጎሪዝም ተረድተን ቁጥሩ እንዴት እንደሚሰራ ተረድተን በዓለም ላይ ማንም ሰው እርስ በርሱ የሚገናኝበት መድረክ ሆኗል እና አንዳንዶቹ በተለይ በዓለም በጣም የሚታወቁት እንደ ክርስቲያኖ ሮናልዶ አይነት ያሉ ሰዎች ኢንስታግራም ላይ 600 ሚሊዮን፣ ትዊተር ላይ 500 300 ሚሊዮን ያላቸው በጣም እኔ ቁጥሩ የማይገባኝ ያ ሁሉ ሰው ያን እንዴት እንደሚከተል ከሱ ለመስማት ሰፍ ማለት ነው። ህይወቱ እንዴት ነው የሚኖረው፣ ጨዋታው እንዴት ነው የሚለው ነው እና በሀገራችንም ውስጥ እንደዚህ አይነት ብዙ ኢንፍሉዌንስ የሚያደርጉ ሰዎች ሶሻል ሚዲያ ላይ ተፈጥረዋል እና በዛሬ ፕሮግራማችን ላይ ይህንን ፕላትፎርም እንዴት መጠቀም እንችላለን ለራሳችን ኦርዲነሪ ፒፕል እንደኔና እንደናንተ ዛሬ እንደጋበስኩላችሁ ያሉ እንግዶች ሶሻል ሚዲያን እንዴት ተጠቅመው ህይወታቸውን እንዴት እንደቀየሩ እንዴት እንደሚረዱት ጥሩና መስተካከል ያለበት ነገር ራሳቸው የተማሩበትን ከሞከሯቸው ያካፍሉናል ማለት ነው። እስቲ እንግዶቼን ላስተዋውቃችሁ። በስቱዲያችን ወይዘሪት ረዴት ሀብለ ተስፋ እንኳን ደህና መጣሽ። ለብዙ ጊዜ ነው ማቅሽ በደንብ በወጣትነትሽ ኮንቴንት በመፍጠር በሞዴልነት ተወዛዋዥነት ዳንስ ስታይልሽ ራሱ እንዴት ደስ እንደሚል አለባበስሽ ስራ ፈጣሪ you're an entrepreneur cultural ambassador ሆነሽ በብዙ ቦታ ሰዎች ያውቁሻል። እንግዲህ እዚህና ግን I think ብዙ ሰው ደግሞ አንቺ ስላንቺ የማያውቀው አንድ ነገር ፕሮፌሽናል ባክግራውንድሽ ነው አይደለ? ሶፍትዌር ኢንጂነር የተማርሽ ልጅ ነሽ። ቴክኖሎጂ ላይ ብዙ ነገር ታስቢበታለሽ። ላይፍ በቃ ራስሽን መስለሽ ነው የምትቀርቢው። ላይፍ ስታይል ኮንቴንት ነው፣ አለባበስ ነው፣ የሚያስደስት ነገር፣ ሰውን ነቃ የሚያደርግ ነገር እና ባህልን በተመለከተ በዛ ላይ ትሰሪያለሽ። እንደገና you do workshops ለሰዎች ታደርጊያለሽ። ራስሽ ብራንድ ምንድነው ብራንድሽ? ሀበሻ ሜድ አሁን የለበሽው ልብስ እሱ ይመስለኛል የኢትዮጵያን ባህል ሪፍሌክት የሚያደርግ ነውና ኤምፓወርመንት ይመስለኛል ያንቺ ሁኔታ ፖዚቲቭ የሆነ ነገር ነው እና ደስ ልጆችም አንቺን ሳይሆን ደስ የሚል ነገር ነው። ከመስመር የወጣ ምንም ነገር የሌለው በኩራት ወላጆች ቢከተሉ ደስ የሚል ነገር ነው። እንኳን ደህና መጣሽ ረዲ። ከቫንኩቨር ካናዳ ደግሞ አቤኔዘር አባይነ ኮች ኤብ የፊትነስ ኢንስትራክተር አሰልጣኝ ነው። እሱም ባክግራውንዱ ኤሌክትሪካል ኢንጂነር። ዛሬ በኢንጂነሮች ተከበናል እዚህ ፕሮግራም ላይ እና ለብዙ አመት በዛ ላይ ሲሰራ ከቆየ በኋላ አይ ቲንክ እንደው አንዳንዶቻችን ኮሊንጋችንን እግዚአብሔር የጠራንን መንገድ ቀየስ የምናደርግበት ሁኔታ ይመጣልና እሱም እንደዚሁ ላይፍ ስታይል ስፖርት ላይ ኒውትሪሽን ላይ የራሱን ህይወት የራሱን ተሞክሮች ከሰዎች ጋር ዲስክራይብ እያደረገ እየተናገረ ያመጋገብ ዘዴ ራሳችንን እንዴት መጠበቅ እንዳለብን ህይወታችንን በስፖርት በኤክሰርሳይዝ እንዴት መቀየር እንደምንችል ብዙ ጊዜ ፕሮፌሽናሎችን ነው አይ ቲንክ ኮቼቭ በጣም ቢዚ ሆኖን ለኤክሰርሳይዝ ጊዜ የለኝም የሚሉትን ታርጌት እያደረገ የሚያሰለጥን ሰው ነውና ይገባዋል። እንግዲህ እንደነገረን ከሆነ ኦቨርወርክድ ሆነ ፕሮፌሽናል ሆነ ራስህን ከተወኩ በኋላ እንዴት ራስን መጠበቅ ህይወትን መቀየር በጣም ትልቁ ነገር እንደሆነ እንደሚቻልም ነው የሚያሳየን። ኮች እንኳን ደህና መጣ ኮቼ። እንኳን ደህና ቆያችሁ። እንግዲህ እንደጠቀስነው ሁለታችሁም ኮንቴንት ክሬተሮች ናችሁ። ረዴት ካንቺ ልጀምር። ምን አነሳሳሽ? እንግዲህ ይሄ ቦታ ለኔ ይመቻል ኮንቴንት ክሬተር መሆን እችላለሁ የሚለው ከየት መጣ? እስቲ ወደ ኋላ መለስ ብለሽ ያንን ስፔሲፊክ ሞመንት ነበረ ወይስ እንደው እንዴት ነው አጀማመርሽ? አጀማመሩ
የምወደውን ነገር በማድረግ ነው which is dancing በደነስ ያው ከልጅነቴ ጀምሮ የነበረ ነገር ነው ቪዲዮ መቅረጽ ደግሞ በቃ ኦኬ ምደንሰው ለራሴ ድጋሚ ማየት ፈልግ ነበር ስለዚህ ስልኬን ሩሜ ውስጥ ያስቀመጥኩ ዝም ብዬ ቀርጻለሁ በጊዜው ደግሞ 2018 አካባቢ and 17 actually trailer የሚባል one of a social media platform ነበር so I see people sharing videos and I was like oh መደነስ እችላለሁ ስለዚህ ለራሴ ነበር የቀረስኩት ግን ፖስት አደረኩት ስብዬ ማለት ነው ከዛን ያላሰብኩት ቪው ያላሰብኩት ላይክ ኮሜንት ምንነቱን ማላቀው ነገር ማለት ስለ ሶሻል ሚዲያ ምንም ሙቀት የለኝም ገና ደግሞ ኮምፒውተር ሳይንስ እየጀመርኩ ነው ላይክ ስለ ቴክኖሎጂም ገና ነኝ ግን መደነስ ነው ማቀው በመደነስ ነው የተጀመረው ማለት ነው ኦኬ ኮሼ ወደ አንተም ልምጣ ደሴም ጥያቄ እንዴት ነው ኮንቴንት ክሪኤሽን ውስጥ የገባህበት ከኢንጂነሮች እንግዲህ ብዙ ጊዜኛ እንደ ቀለሞች ነው የምናያችሁ እና እንዴት ነው ያንተስ አጀማመር እንዴት ነው so like መጀመሪያ የጀመርኩት የራሴን የፊትነስ ጀርኒ ሃይላይት በማድረግ ነው like ምን እንደሰራልኝ what type of workouts ምን አይነት ወርክአውቶች እንደምሰራ ሼር በማድረግ ነበር የጀመርኩት yeah so basically majorly I was just sharing my experience and share ማድረግበት platform ነበር and then eventually it turned into pivot ካረኩ በኋላ career-ን ከኢንጂነሪንግ ወደ ኮቺንግ ከገባው በኋላ reflect ያረኩ I was just like ለኔ passion ከየት እንደመጣ why this was my passion it was just a space for so እንደዛ ከዛ ነበር የተጀመረው and then ቀስ እያለ አሁን became more into like ያበሻን content cooking እና አስመልክቶ እንዴት በጤናማ ሁኔታ ማድረግ እንደምንችል and also በጣም busy lifestyle ያለን ኖርት አሜሪካ ላይ ሀበሾች እሱን ከጤናችን ጋር እንዴት አብረን ማካሄድ እንደምንችል በማሳየት ወደዛ transition ቀስ በቀስ ነው ያደረኩት ከpersonal journey towards that እሺ ረዲ ፎሎወሮቻችሁን ለማሳደግ እሺ ኦዲየንሱን ለማሳደግ መቼ ነው የተረዳሹ አሃ ይሄ ነገር ዝም ብሎ ነው የደነስኩ ብቻ ማየው ነገር ሳይሆን ሌላ ነገርም መሆን የሚችል ነገር አለና አንዳንድ እናቃለን በደንብ ይሄ የታወቀ ነገር ነው እየከፈሉ ሰዎች ዝም ብሎ ቦት ኡነተኛ ያልሆኑ ሰዎችን ከፍለሽ ዝም ብለሽ ቁጥር ማስገባት ትችያለሽ አይደለ እሱን አይተናል ብዙ ጊዜ ለመጀመሪያ ይታ ኦኬ ሊሆን ይችላል ግን when it comes to እሱና ምንጭል ታስረጂኝ ትችያለሽ ብራንድስ ግን አንቺን ሲመለከቱሽ የሆነ ይሄ ነገር ልክ ተከታዮች ናቸው ወይ አይደለም የሚሆነው በጣም በቀላሉ ስለሚያውቁ ያስቸግራል ወደ ስራ ላይ ለመቀየር አይደለ እንዴት ነው ታዲያ አንቺ ኦዲየንሶችሽን ተከታዮችን እንዴት አርገሽ አሳደግሽ ኮቪድ ላይ ነው ኮቪድ ላይ አብዛኞቻችን ያው ቤት መቀመጥ ጀመርን እስከ ኮቪድ ግን for almost 2 አመት ያክል እውነት ለመናገር ስለ ቁጥር አስቤ ያላቅም ስለ ላይክ ስለ ኮሜንት አስቤ ያላቅም ሁሌ መስራትን ሁሌ ሾው አፕ ማድረግ ነው ለኢንስታግራም ምክንያቱም ብዙ ቪዲዮ በተለቀቀ ቁጥር ሰው እቺ ማናት እሷ ማናት እንዴት ደንሳለች ጨፍራለች ይያለ አንዱ ላንዱ ሼር ያረጋዋል አብዛኛው ምሰራውም ደግሞ ኮንቴንት ከባህል ጋር ከማንነት ጋር የተገናኘ ነው ባህልን ወይም ደግሞ ሀገርን ከምናስተዋውቅበት ነገር አንዱ የሀገራችን እስክስታዎች ናቸው ከሀገር ውጪ ሆነሽ ደግሞ የሀገርሽን እስክስታ የሚያሳይሽን ሰው ስታይ ሪሌት ትሆኛለሽ ያስታውስሻል ማንነትሽና ሼር ተደራረገ ሶ እስከ ኮቪድ ድረስ እንዳልኩሽ ሾው አፕ ማድረግን እንጂ ቁጥርን አስቤው አላቅም ኮቪድ ላይ ግን ብዙ ጊዜ ስናገኝ ሁላችንም ቤት ቁጭ ብለን ምናየው ነገር ነበር የጠፋው yes ስለዚህ ሁሉም እየመጣ ስለ እስክስታ ያወራ ስለ ታለንት ያወራ ስለ ብዙ ነገር ያወራል እና በጊዜው ደግሞ ላይቭ ታለንት ሾው ጀመርኩ አርብ ማለት ነው ቁጭ ብዬ ከተለያየ ቦታ እንደዚህ ልክ ኢንስታግራም የጀመሩ ሰዎች እየመጡ ታለንታቸውን እንዲያቀርቡ ምክንያቱም ቪው የሚባለው ነገር ስለነበረ በሰዓቱ ማለት ነው ስለዚህ እሱን ሳይ ታሚን ሰው ያያል ስለዚህ የሚያየው ደግሞ ሁሌ እስክስታይን ከሆነ ሁሌ እስክስታ መስጠት አለብኝ ኮንቴንት ማለት እሱ ነው ራዲየትን ያሳወቃት መወዛወዛ ነው ስለዚህ አቆምኩ ግን ይቆማል ግን ሁሌ የምሰጠው ከሆነ ፊድ ማረገው ነገር ከሆነ አየውት ለምሳሌ በሳምንት 3 ቀን ፖስት ሳረግ ያለው ኤንጌጅመንት እና በወር አንድ ሳረግ ያለው ኤንጌጅመንት is not the same ስለዚህ ኮቪድ ላይ ጊዜ ሳገኝ ኤንጌጅመንት የሚባለው ነገር ማወቅ ቻልኩ እንዳልሹ ፌክ የሚሆነውን ወይም ትክክለኛ ነገር የምታዩ
ኢንጌጅመንታችንን ስናጠናው ነው። ሶ ኢንጌጅመንታችንን ሳየው ቁጥሩ ይጨምራል ኤቭሪ ዴይ ከየት እንዳለ ከየት ሰው እንደሚያየኝ ምን ያህል ሴት ምን ያህል ወንዶች ኤጅ ዲፍረንሱ ሁሉ ነገር አለ ኢንጌጅመንት ውስጥ ማለት ነው። ኢንሳይት የሚባለው አሁን ላይ ኢንሳይት አድርገውታል አልጎሪዝሙ ተቀይሯል። ሶ እሱን ማየት ስጀምር እንዳልኩሽ ጊዜ ሳገኝ በደንብ ስለ ኢንስታግራም አወኩኝ ማለት ነው። ስለዚህ ኮቪድ ስፔሻሊ ከ2020 እስከ 2022 በቃ በደንብ አጠናሁት what social media is, what social media platforms are, እንዴት ነው ኢንጌጅመንት የሚቆጥረው እንዴት ነው። ስለዚህ እድሜውን አየሁት። ወጣቶች ነው የሚያዩኝ። ወጣቶች ምን ይወዳሉ? ትልቅ ሰዎች ናቸው እንዳልሽው ቅድም ልጆች ናቸው የሚያዩት። ስለዚህ እያልኩኝ ቁጥሩን እንዴት ማሳደግ እንዳለብኝ ሞር ፖስት ማድረግ እንዳለብኝ በደንብ ሾው ማድረግ ጀመርኩ ማለት ነው። ኮች ኤብ ላንተስ በአሁን የሚረዳ ከጀመርክ በኋላ ኮንሲስተንሲ ነው በየጊዜ ፖስት ማድረጉ ነው የኮንቴንት ክሪኤቲቭ መሆን ፈጠራው ነገር ነው ወይስ ደግሞ ትሬንድስ እየተከተልክ የምታረገው ነገር ነው? ያንተስ እንዴት ነው? እኔ መጀመሪያ ላይ ሲጀምር actually በጣም ስትራግል አድርጌ ነበረ to grow my account for the first I think like 2 ዓመት 3 ዓመት አካባቢ cuz የሆነ ትሬንድ ላይ ፎከስ እያደረኩ ነበረ። ፊትነስ is like a very በጣም ትልቅ ስፔስ ነው። በጣም እንትን ሆኗል you know saturated ሆኗል ማርኬቱ። so I was just creating ሌሎቹ እንደሚያደርጉት ትሬንዶችን እየተከተልኩ and then ያን ያህል ብዙም ከሰው ጋር ሬዞኔት ማድረግ አልቻለም ነበረ። and then ሀበሻነት ላይ ራሴ ላይ ፎከስ ሳደርግ so I started create content ከኔ ጋር አብሮ የተያያዘ ስለ ሀበሻዊነት ስለ ምግብም ይሁን ወይም ካልቸርን አስመልክቶ አንዳንድ actually ዳንስ ቪዲዮም ፖስት አደረግ ነበረ to an extent ከፊትነስ ጋር ያይዤው just sharing የራሴን ፐርሰናል ስቶሪ ሼር እያደረኩ ከጀመርኩ በኋላ slowly ከሰው ጋር ሬዞኔት እያደረገ like started to grow. So in the past year and a half like almost 5 times audience grows አግኝቻለሁ because of that. የራሴን authenticity በመጠበቅ so less about trend but more about like you know authenticity. ስለዛ በጣም ተመልሰን ብንነጋገርበት በጣም ደስ ይለኛል። እረፍት ወስደን እንመለሳለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ሶሻል ሚዲያ ኢንፍሉዌንሰሮች ጋር ነው እንግዲህ የምናደርገው ያለነው ቆይታ። በስቱዲያችን ረዴት አለች፣ ኮች ኤቭ ከቫንኩቨር ካናዳ፣ በኋላ ደግሞ ከባሊ ሀበሻ ትራቨለር ዮዲትን ደግሞ እናቀርብላችኋለን። ስለዚህ የተለያየ ኢንፍሉዌንሰርስ የሚሰሩትን ስራ ነው የምናየው ያለነው እና ረዴት ቅድም ኮች ብሎት ነበረ ኦተንቲሲቲ ይባላል። ራስን መሆን በቃ በራስ መሆን ይመስለኛል ስንተረጉመውና እንዴት ነው በተለይ ብዙ ኮፒ ፔስት የተለመደ ነው በብዙ ስራ ብዙ ሰው አንድ ሰው የሚያረጋው ነው ወዲያ የሚያረጋውና ራስሽን ኦተንቲሲቲ ምን ያህል አልጎሪዝሙ እንዴት ፌቨር ያረጋል? ኦተንቲክ የሆነን ሰው ራሱን መስሎ የሚሰራ ሰውን ጥቅም አለው ወይስ ኮፒ አድርጎ ትሬንዱን መከተል ነው የሚጠቅመው? አንቺ ስትመለከቹ እንዴት ታይዋለሽ እሱን? እኔን እስከዛሬ እዚህ ጋር ያደረሰኝ ይመስለኛል ራሴን መሆኔ ነው። ራስን መሆን እንዳልሽው ጥሩ ነገር አለው። ዋው ጥሩ ይበልጣል፣ ምንም ጥያቄ የለውም። ግን ይጎዳል in a sense አሁን ለምሳሌ የአጭር ጊዜ መታወቅን የአጭር ጊዜ እውቅናን ወይም ብርን ቼስ የሚያደርግ ሰው ከሆነ obviously ትሬንዱን መከተል አለበት። ነገር ግን ራስን መሆን ሎንግ ተርም እንድትሄድ ያረግሻል። ምክንያቱም የምትሰሪው ነገር አንቺ ነሽ። የምትወጁን ነገር ነው የምታደርጊው። ከሰው ጋር ሪሌት የሚያደርግ ነገር ነው የምታደርጊው። ትሬንድ የምትከተይ ከሆነ ግን በጊዜው ያለችውን ሜቢ ያችን ደስታ ሊሰጥሽ ይችላል ወይ ያችን ገንዘብ ሊሰጥሽ ይችላል። ግን ነገ ወይም ደግሞ ማታ በሰላም ላትተኝ ትችያለሽ። ልክ ነው። ወይም ደግሞ ነገ ድጋሚ ያንን ነገር ስሪልኝ ብልሽ አትሰሪው። ምክንያቱም አንቺ አይደለሽም። በጊዜው የፈጠርሽው ማንነት ነው። በጊዜው የፈጠርሽው የውሸት creativity ነው። I don't even call it creativity ምክንያቱም creativity አይደለም ኮፒ ነው ያረግሽው basically. so ራስን መሆን ሎንግ ተርም ይሄ መፍጠር መቻላችንን የሚያረጋግጥልን ነገር ነው። ሁሌ ከራሳችን ጋር መሆን የሚችል ነገር ነው። ሁሌም ደስተኛ ያደርገናል ራስን መሆን ከምንም በላይ ማለት ነው። ምክንያቱም ኮፒ የምናረገው ነገር ረጅም ርቀት አይወስደንም። ስለዚህ የኔ እያንዳንዷ ነገር ይመስለኛል ራሴን ከመሆን ሀገሬን ከመውደድ ይሄ ምክንያቴን ከማወቅ ወይም ደግሞ ፐርፐዜን ከማወቅ የመነጨ ነገር ስለሆነ አሁን ላይ ሶሻል ሚዲያ ኖረም አልኖረም ግን ደግሞ
ረዲት የምትሄድ ናት። ልክ ነው ሶ በቃ ሁሉ ነገር በአንድ ቦታ የተወሰነ አይደለም መልቲፋሴትድ ሰው ስለሆንሽ ማለት ነው ኮች ኤብ ሁሉ ሰው ሶሻል ሚዲያ ላይ የሆነ ፕሮዳክት ኢዘር ፕሮሞት ያደርጋል ወይ የሆነ ፕሮዳክት ወይ ይሸጣል አንተ እንደ አሰልጣኝነት ኮች እንደመሆን ይሄንን ክራውድድ ስፔስ ትንሽ ቅድም ጀምረው ነበርና እንዴት ነው ስታንድ አውት ለማድረግ የምትችለው ኦዲየንስህንም ደግሞ ሞቲቬትድ ሆኖ ኢንጌጅ ካንተ ጋር እንዲያደርግ ምን አይነት ነገሮች ታደርጋለህ? I think ዋናው ነገር ለኔ የሰራልኝ ነገር እስካሁን lately especially እንትን ነው talking about ሀበሻ ኮሚኒቲ ነክ ነገሮች ለምሳሌ especially ኖርዝ አሜሪካ ውስጥ 2 ስራ 3 ስራ ሰው ይሰራል በጣም overworked ነው and ስለ ፊትነስ ምናምን ቢወራ ሜንስትሪም ሚዲያ የሚያወሩት ነገሮች like it doesn't usually ከነሱ ጋር አይገናኝም ሬዞኔት አያደርግም ኪቶ ቢባል ምን ቢባል ሳላድ ብሉ ምናምን ከእንጀራ ጋር እንጀራን መቼ መተው አንችልም those types of things right so content ላይ like ሀበሻን ፎከስ ያደረገ ወይም ካልቸራችን የጠበቀ ነገሮችን ስለሱ ሞር እያወራው ሲመጣ just ከሌላው ስታንድ አውት በቀላሉ ማድረግ ጀመረ because mainstream fitness doesn't work for most ለአብዛኛው ሀበሻ ብዙም አይሰራም sustainable አይደለም so እኔ ለራሴ የሰራልኝን ኮሚኒኬት በማድረግ እና ኢንካሬጅ በማድረግ or ኢንስፓየር በማድረግ like እሱ ሰርቶልኛል and that's how stand out ማድረግ የቻልኩት and double down አረጋለሁ እሱ ላይ ልክ ነህ ጥሩ መልስ ነው ብዙ ጊዜ እኛ እንግዲህ የምንመለከተው እኔም በራሴ የማረጋው ነገር ነው I think በጣም I struggle ፖስት የምታረጊው ነገር ቀደም ኮንሲስተንት መሆን አለበት ስቲ ነው በየጊዜው መሆን አለበት በወር አንዴ ፖስት አድርገሽ ዞር የምትይ ከሆነ ኤንጌጅመንቱ በተለይ እዛ ላይ መስራት ፈልጋለሁ የሚል ሰው መርሳት እንዳለ like personal page ነው የሚሆነውና ብዙዎቻችን አንደርስታንድ አናረገውም ሂደቱን ምን ያህል ቀርጸሽ አንድ ነገር አስበሽበት በሳምንት 3-4 ጊዜ ፖስት ለማድረግ አንድ ኮንቴንት ለመለጠፍ ከዛ በኋላ ያለውን ስራ እንረዳውምና እስቲ ወከስቱ ቲፒካል አንቺ ሳምንትሽን ምን ፖስት እንደምታረግ እንዴ ዲሳይድ እንደምታረግ ያንን ስራውን እስቲ ማንረዳውን ስራ ንገሪኝ እሺ የመጀመሪያው ነገር ራስን መሆን ያልነው ነገር አሁን ተመልሶ ይመጣል ይሄንን ስራ ያቀልልናል ምክንያቱም ረዲት እንዳልሻት ብዙ ነገር ናት ያ ብዙ ነገር ለኮንቴንቱ አይደለም either way ራሴ ነኝ አረጋለሁ ማረጋ አይቀርም እንዳልሽ ደግሞ ኮንቴንት መቅረጽ ሲሆን ያው ሲቀረጽ አለ ካሜራ ሴታፕ ወይም ስልክ ሴታፕ ማድረግ ሊሆን ይችላል እሱ አለ እሱ ወጥቶ ደግሞ ሜቢ ለ1 ሰዓት የተቀረጸው ነገር ወይ የ15 ደቂቃ ነገር ሊሆን ይችላል ግን አብዛኛው ጊዜ ቀኖችን እመርጣለሁ ማለት አሁን ለምሳሌ every other day ከሆነ ፖስት ማደርገው ለምሳሌ አንዱ ቀን የኮንቴንት ክሪኤሽን ዴይ ሊሆን ይችላል ፕላን አደርገዋለሁ ይሄንን ነው የምሰራው የአንድ ሳምንት ከሆነ ማለት ነው በተለይ ትምህርት ላይ ያለው I had to plan it ምክንያቱም ትምህርት ቤት ስለሆንኩኝ በትርፍ ጊዜ ነው ይሄንን ማደርገው let's say ሮብ ከሆነ ኮንቴንት ክሪኤሽን ምን እንደምሰራ ፌስቡክ ላይ ምን እንደማደርግ ኢንስታግራም ላይ ምን እንደማደርግ ቲክቶክ ላይ ምን እንደማደርግ አውቀዋለሁ የስከስታ ኮንቴንት ከሆነ 1-3-4 ነው የምሰራው አንዴ ከዛም በኋላ ለአንድ ሳምንት የሚሆን ኮንቴንት አለኝ ማለት ነው አብዛኛው ጊዜ ደግሞ ናቹራል ስለሆነ ሁሉም ማደርገው ነገር ወዲያው ነው በቃ እዛው ይቀርጻል ብዙ ኤዲትም አላደርገውም ምክንያቱም የሰው ልጅ ሪሌት የሚያደርገው ከእውነተኛ ነገር ጋር ነው ከውሸት ጋር እንዳልኩሽ ቀደም ማኑፋክቸርድ ሳይሆን ማለት ማኑፋክቸርድ ሳይሆን ያውም አሁን በዚህ ጊዜ ብዙ አይነት ቱልስ አለ ኤዲት የማድረጊያ ፊልተር ምናምን እየተባለ ማንነታችንን ወይም ከራሳችንን ከመሆን የሚያስወጣን ብዙ ነገሮች አሉ ስለዚህ keeping it simple and natural ኮንቴንቴን ያቀልልኛል ወይም ደግሞ ጊዜን ሴቭ ያደርግልኛል ብዙ ነገር ውስጥም ስላለው እንግዲህ አስቢ ለእያንዳንዱ ኤዲት ለማድረግ ፊልተር እየመረጥኩ ምቆይ ከሆነ አንዱንም ላላደርገው ነው ስለዚህ በተቻለኝ አቅም ተፈጥሯዊ ነገር ለመጠበቅ ሁለተኛ ደግሞ ሪል ለመሆን እውነተኛ ነገር ይዞ ሶሻል ሚዲያ ላይ መቅረብ ያስፈልጋል አለበለዚያ አንድ ኮንቴንት ኖሮን እሱን ኤዲት ስናደርግ አንድ ሳምንትም 2 ሳምንትም ሊፈጅብን ነው ማለት ነው እሱን ስጠብቂ ደግሞ ኢንጌጅመንት ይጠፋል ምክንያቱም ሁሌ ማየት የለመደው ፊት አንድ ወር ስጠፊበት
ያሁኑ ጊዜ ደግሞ አለ for you page የሚባል ነገር አለ። ዛሬ ያየሁትን ነገር ድጋሚ ነገ ሳየው ነው እቺ ልጅ እንደዚህ አይነት ኮንተንት ትወዳለች ብሎ ድጋሚ የሚያመጣልኝ። ዛሬ አይቼሽ ለአንድ ሳምንት ካላየውሽ that means she doesn't like that content ብሎ ያንቺን አይነት ኮንተንት ድጋሚ አያመጣም። that's the algorithm. so ይሄ ኮንሲስተንሲው መኖር መቻል አለበት። እሱን ደግሞ የሚጠበቀው እንዳልኩሽ ኮንተንቱ ክሬት ሲደረግ keeping it simple and natural አብዛኛው ጊዜ ራስን መሆን ልክ ነው። ኮፒ የሚደረግ ነገር ጊዜ ይፈጃል። either way ልክ ነሽ። ፊልተር ቅድም ስትይ እኔ በቃ ትልቁ ፔት ፒቭ እኔ ያለኝ ምንድነው ፊልተር ነው። ራሳችንን መሆን ካልቻልን በቃ እንዳሻንጉሊት ቅርጽ ፎቶግራፍ ስናነሳ ፊልተር ምናምን ስናረጋ ፊልተር ሁሉ ነገር ላይ ማንነታችንን አንመለከተውም እና ሰው ልክ ነሽ ኮኔክት የሚያደርገው ሪል ከሆነ ሰው ጋር like for a long term ለረጅም ጊዜ ከሚሰራ ሰው ጋር እንደዛ ነው። ኮች ምን ያህል በሳምንት ዴዲኬት ታረጋለህ አንተስ? ብቻህን ነው የምትሰራ ወይም ያግዝ ሰው አለ? እንዴት ነው እስቲ ንገረኝ። አይ ብቻዬን ነው for now እየሰራሁ ያለሁት. And usually about like hours 5 to 10 hours a week 5 እስከ 10 ሰዓት ድረስ like usually like for the ideation ረዴት እንዳለችው አይዲያውን ለማዘጋጀት ስክሪፕት ለማዘጋጀት መጀመሪያ like አንድ ቀን ምናምን ለሱ እመድባለሁ and then another day for shooting and then another day for editing. ደግሞ አብዛኛውን ጊዜ like daily story post ይኖራል። እሱ ያው እንደ ብዙም ፕሪ ፕላኒንግ አያስፈልገውም። ሮ የሆነ እዛው በጊዜው የሚሰማኝን ነገር ወይም የሆነ ነገር ፖስት ማድረግ በየጊዜው አፕዴት ለማድረግ አውተንቲሲቲውን የጠበቀ so yeah that's how I go about it. እንደዛ ነው የሚሄደው። ኦኬ ረዲ። ሌላው ደግሞ ትልቁ ነገር ምንድነው the pressure በዚህ ላይ አብሮ የሚመጣ ምንድነው ሶሻል ሚዲያ ከጥሩም ነገሩም ደግሞ ትንሽ ኃይለኛ ጎኑ በጣም ብሩታል የሆነ ኮሜንት ላይ የሚፈልገውን የሚናገር ኪቦርድ ፊት ለፊትሽ ቀና ብሎ ማይሽ ሰው ኮምፒውተር ላይ ግን ጀግና ነው እና እንዲ ያለ ሲሳደብ እንዲ ያለ ሲናገር አልጎሪዝም ኦቨርናይት ይቀየራል። የለመድሽው አሁን ከዚህ በፊት እኔ 500 ምናምን 200 ሺህ የሚያየው ሰው ኦል ኦፍ ሰደን 10 ሺህ ሰው ብቻ ማየት ይጀምራል። ብዙ ለውጥ አለውና ከባዱ ምንድነው ትያለሽ? is it the trolls ነው ይሄ የሚሳደበው ሰው ነው ወይስ አልጎሪዝሙን ተረድቶ ፌስቡክም ዩቲዩብም ቲክቶክ ምን እንደሚሰራ ተረድቶ እሱን ማገናኘትና እሱ ላይ መስራት? ከኒሻ ለመውጣት ማለት ከምናደርገው ነገር አሁን ኮንተንት ክሪኤተር ሲባል ቅድም እንዳልሽው ኢንትሮዲዩስም ስታረጊ ኦኬ ምንድነው ክሬት እያደረኩ ያለሁት እንዳልሽው አልጎሪዝሙ ይቀያየራል። ምንም ስቴብል እንዳልኩ ስጀምር ትሬለር የሚባል አፕ ነው። በጣም ምን እንደሆነ አላውቀውም እኔ ባይዘው it's like a TikTok እንደ ቲክታክ አይነት ነው ግን ቪዲዮዎች የሚለቀቁ አሁንም አለ። I don't think so. አሁንማ ቲክታክ ቴክ ኦቨር አድርጓል እና ነገ ደግሞ ምን እንደሚመጣ አይታወቅም። ይኖራል አዲስ ፕላትፎርም አዲስ አልጎሪዝም አዲስ ነገር ግን ረዲትን ከዚህ በኋላ 10 ፕላትፎርም ላይ ብታያት መደነሷን አታቆም። so እሱ ነገር መለመድ መቻል አለበት። ኦኬ let's say ፕሮፌሽናል ላይ ያለነው ነገር ከሆነ በመጣው ቁጥር በመጣው ትሬንድ ግን ከኒሻችን አለመውጣት። ኦኬ ለምሳሌ ዘፈኖች ቫይራል ይወጣሉ አይደለ? ያንን ቫይራል ተጠቅሜ ግን እኔ ክሬት ማደርገው ስቲል መደነሴን ነው። ዘፈኑን ልጠቀመው እችላለሁ ምክንያቱም ጊዜ ያመጣው ቱል ስለሆነ ጊዜ ያመጣው at the end of the day content creation መሆን more audience ጋር መድረስ ነው ምክንያቱም ክሬት የምናደርገው ለመድረስ ስለሆነ። ስለዚህ ስንደርስ ከምን ጋር አያይዘን ነው የምንደርሰው? እንዳልሽው ትሬንድ ይወጣል። ያ ትሬንድ ግን ከኒነት የሚያስወጣኝ ነው ወይ? ከኒነት የሚያስወጣኝ ከሆነ I would rather have that 10,000 view because 500 ሺህ ያለው ወይም በትሬንድ የተገኘው እኔ አይደለሁም you know so ጊዜውን ጠብቆ ሁሉም ነገር ይሆናል። በነገራችን ላይ አሁን ላይ አይተሽ ከሆነ አንዳንዴ ስለ ፎሎወርም አይደለም ምንም ፎሎወር የሌለው ሰው አንድ የሆነ ትሬንድ ነገር ሰርቶ ሚሊየንስ ይታያል and millions። ስለዚህ ያ ሚሊየን የታየው ነገር ግን እውነተኛ ማንነት ላይ ተሰራ ከሆነ
ባንዴ ቫይራል ሆንሽ ማለት ነው ባንዴ ፌመስ ሆንሽ ማለት ነው ስለዚህ ያቺ ማንነታችን ወይም ኒሽ የምንላትን ነገር ማጣት የለብንም እንዴት ነው ሰው ክሪቲሳይዝ ያረጋሽ ምን ሲልሽ ለምደሽዋል እኔ ለምሳሌ አሁን ብዙ ብያለሁም ከዚህ በፊትም የፈለጉትን ነገር ቢሳደቡ ዩቲዩብ ላይ ገብተው እንደዚህ መብታቸው የተጠበቀ ነው እኔም ግን አይነካኝም ጥሩ ምክር ሲሰጡኝ ይቀበላለሁ ማሽ ተሳስተሻል ይሄንን አስተካኪ የሚለኝ በንጹህ ነገር ሲመጣ አንቺ እንዴት ሃንድል ታረጋያለሽ ይሄንን እኔ ሃንድል ማደርግበት ወይ ሁሌ ለምን እንደምሰራው መልስ ሊኖረኝ ይገባል ለኔ ለምሳሌ ዛሬ እዚህ ጋር ወጥቼ ስጨፍር ለምን እንደሆነ ካወቅኩት እዛ ጋር መጥቶ አስተያየት የሚሰጠኝ ወይ ክሪቲሳይዝ የሚያደርገኝ ነገር አጠገቤም አይደርስም ምክንያቱም ፐርፐዜን አውቀዋለሁ ለምን እንዳደረኩት አውቀዋለሁ እንዳልሽው ግን ጥሩ ኮሜንት ከተሰጠኝ ደግሞ ሜቢ እኔ ሊያሳድግ የኔን ትልቅ ነገር ያየ ነገር ሊሆን ይችላል ቀበለዋለሁ ግን ብዙ ጊዜ እንዳልሽው አይደርስም እኔ ጋር አይደርስም ክሪቲሳይዝ መደረግ ምክንያቱም ባክቦኔ ወይም የራሴ ነገር ለምን እንደሰራው ታውቀዋለሁ መልሳለኝ ለዛ ኮንቴንት በጣም ቆንጆ አሪፍ ኮች እንዴት ታረጋዋለህ ክሪኤቲቪቲ ብላክ የሚሆንበት ጊዜ አንዳንዴ በቃ ደከመኝ የሚባልበት ጊዜ አለና እንዴት ይሄንን በርናውት ነገሮችን እንዴት ትወጣቸዋለህ because ፕሬሸሩ ከባድ ነው በየጊዜው ፖስት ለማድረግ ኢንጌጅመንቱን ለመቀጠል ምን ለማለት ኮምፒቲሽኑም ኃይለኛ ስለሆነ በርናውቱን እንዴት አድርገ ታሸንፈዋለህ አንተ I go for a walk creativity blocks usually just movement going for a walk going for a run and then just disconnect አርጌ ስመለስ usually like I ከንቱኑ ጋር ከተነሳውበት አላማ purpose ጋር reconnect የማረጉ እንትን ቀለል ይልልኛል usually and also social media doesn't ሁሌም አዳዲስ ነገር መፈጠር የለበትም so reposts are also ጥሩ ነገር ናቸው ከዚህ በፊት ፖስት ያደረግናቸውን የሰሩ ነገሮችን በድጋሚ ፖስት በማድረግ ወይም recreate በማድረግ ከዚህ በፊት የጽሁፍ ፖስት ከሆነ maybe ወደ ቪዲዮ ቀይሬው ብዙም ከዜሮ ሳልጀምር ማለት ነው or ወደ live or carousel ወደ carousel ይሄ እንደዚህ ስላይድ የሚደረጉ ፖስቶች so እንደዛ በማድረግም usually creativity blockን like overcome አደርገዋለሁ usually okay እስቲ አጠር ያለች ረፍት ወስደን ደግሞ እንመለስና ቆይታችን እንቀጥላለን ከኛ ጋር ሆኑ 10 ወርቃማ ዓመታት አንድ ታሪካዊ ቀን ጉዟችን ሰፍቶና ደምቆ ቀጥሏል በዋሽንግተን ዲሲና አካባቢዋ ለሚገኘው ማህበረሰባችን የኢኮኖሚ ድሎችንና ማህበራዊና ሙያዊ ትስስርን ለመፍጠር የተጀመረው ውጥን ሰምሮ ዛሬ ሰፍቶና ገዝፎ በጉጉት የሚጠበቅ ዓመታዊ ዝግጅት ሆኗል በመጪው ጁላይ ወር ይህንን ስኬታማ ጉዞ በሁለት ደማቅ ቀናት እናከብራለን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ ይህ ዝግጅት እንዲህ አድጎና ተጠናክሮ እንዲቀጥል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ ለባለሙያዎች ለስሞል ቢዝነስ ኦነርስ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ በጤና በአይቲ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት በዚህ ደማቅ ዓመታዊ ፕሮግራም ላይ ለመሳተፍ ቲኬቶችን ከኢቨንት ብራይት ድረገጽ ያገኙ ምርትና አገልግሎቱን ይዞ ለመቅረብ ሳሌም b@empowercw.com ላይ ይጻፉልን እስከ ሜይ 20 ከተመዘገቡ 10% ቅናሽ ያገኛሉ ዝግጅቱን ስፖንሰር ለማድረግ ከፈለጉም ብዙ አማራጭ አለሎ info@empowercw.com ላይ ይጻፉልን 10 ዓመታት ጠንካራ የማህበረሰብ አብሮነት አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በለቱ ልናዩት እንወዳለን ተመልካቾቻችን ከረፍት ቆይታችን ተመልሰናል እንግዲህ ትልቁ ጥያቄ ለብዙ ሰው ጊዜ ኮንቴንት ክሬተሮችን የቲክቶክ ፌመሶችን ስናነሳ ብር እኮ እያፈሰች ነው የሚባለው ነገር አለ አይደለ እሷማ ስንት ሚሊዮን እኮ ፎሎወር አላት እንደው በብሩ እየተንከባለለች ነው ይባላል እስቲ እንረዳው ጀኒዩን ኪዩሪየስ ለሆነ ሰው ማወቅ ለሚፈልግ ሰው ኮንቴንት ክሬተርስ ራሳ ገንዘቡን እንዴት ነው ሞኔታይዝ ይባላል በቋንቋው አይደለ እንዴት ነው ኢንካም እርን የሚደረገው ብራንድ ዲልስ ነው
ከአድስ ነው ከራሳችሁ ፕሮዳክት ነው? እስቲ ሁሉ ነገር እሱ አንድ ላይ ተጨምሮ ነው ወይስ ፎሎወር ብቻ ስላላችሁ ቲክቶክ እናንተን ቼክ እየጻፈላችሁ ነው? በሬት ካንቺ ልጀምር። እሺ so as a content creator ብር የሚገኘው የመጀመሪያው ብራንድ ዲልስ ነው። obviously ፕላትፎርሞች አላቸው የተወሰነ እንደ እንትን ነው የሚሰጠው፣ እንደ አሳይመንት ነው የሚሰጠው። ለምሳሌ ይሄን ያህል አማውንት ቪዲዮ ከሰራችሁ ይሄን ያህል ቪው ከተገኘ ይሄን ያህል ቲክቶክ ወይም ኢንስታግራም ይከፍላል የሚል በየጊዜው የሚወጣ ነው፣ የሚቀያየር ኮንስታንት ነገር የለውም። ብዙም ብር አይደለም እውነት ለመናገር based on view based on followers የሚያወጡት ነገር አለ። ምክንያቱም ያው as a platform owner እነሱ more so create ባደረገ ስለሚያገኙ አንደኛው እሱ ነው። ሁለተኛው ግን ብራንድ ዲልስ ነው። ብራንድ ዲልስ ከራሳችን ብራንድ ጋር አሁን ብራንድ ዲልስን ስናወራ there's a personal brand የሚባል ነገር አለ፣ ቢዝነስ የሚባል ነገር አለ። አሁን ለምሳሌ most of የኔ ነገሮች personal branding ላይ ነው። ረዲት ናት ብዙ ጊዜ ላይፍ ስታይል ነው። ላይፍ ስታይሏ ውስጥ ብዙ ነገር ሊሆን ይችላል። መደነስ መወዛወዝ ትወዳለች፣ ዲዛይን ማድረግ ትወዳለች፣ ከሰዎች ጋር ኮኔክት ማድረግ ትወዳለች፣ ቴክኖሎጂ ላይ ያለች እሱ ላይ የተመሰረተ ከሱ ጋር ከኔ ብራንድ ጋር የሚገናኙ ነገሮች ጋር ዲል either እኔ ፕሮፖዛል አቀርባለሁ ወይ ያዩኝ ካምፓኒዎች ወይ ያዩኝ ብራንዶችም ሪች አውት ያደርጋሉ። ሌላኛው ደግሞ ሶስተኛው which is recently እኔ ያረኩት ያለሁት የራስን ፕሮዳክት መስራት ወይም ወደ ቢዝነስ መቀየር። እሱ ደግሞ ራሱን የቻለ ነው። ምክንያቱም ኮንተንት ክሪኤሽን ስትሆኚ አይዲያሽ ላይ ነው ክሬት ማድረግ አይዲያ ላይ ነው ፎከስ የምታደርጉ። ልክ ቢዝነስ ሲሆን ደግሞ ቢዝነስ ራሱን የቻለ ነገር አለው። ስለዚህ እኔ አሁን ላይ በብዛት ብር ይኖረዋል ለኔ ከኔ ኮንተንት ክሪኤሽን ከኔ አመጣጥ ጋር የራሴ ፕሮዳክቶች ስላለኝ ነው። ለምሳሌ ቨርቹዋል ዳንስ ፊትነስ አሰራለሁ። እሱ ላይ ከብራንድ ጋር የሚሄድ ዳንስ ነው፣ ውዝዋዜ ማስተማር ነው፣ ግን ቨርቹዋል ነው፣ ራሱን የቻለ ቢዝነስ ነው። and I also have a clothing line clothing line ብራንዴ ነው እንዳልሽ መልበስ ወዳለው ፋሽን ላይ ወዳለው ግን ፋሽን ላይ ሆኖ ብራንድ መስራት ፕሮዳክት መስራት ይሄንን ያለበስኩትንም ልብስ እንዲሁም የተለያዩ አበሻ ልብሶች ግን ሲምፕል የሆኑ ነገሮች ራሱን የቻለ ሀበሻ ሜድ የሚባል ብራንድ ነው። ስለዚህ ፕሮዳክት እና የምትሸጪው ነገር ሰርቪስ የምትሸጪው ነገር ሲሆን እሱ ራሱን የቻለ እንደ ቢዝነስ ነው። በተለያየ መንገድ በሶስቱ መንገድ ብር ማግኘት ይቻላል። ግን just because view ስላለሽ በቪው መጠን ይከፈልሻል ማለት ግን አይደለም። ኦኬ እሱ ጥሩ አንደርስታንዲንግ ነው ማለት ነው። ኮች ወደ አንተ ልምጣና ያንተስ በኩል ብዙውን ጊዜ ብዙ ዋና ሶርስ ኦፍ ኢንካም አድርገው ላይ ሶሻል ሚዲያ ወይስ በዛ ደንበኞችን አንተ ሪች ለማድረግ የምታረገው ነገር ነው? ታንጀብል በሆነ መልኩ ቅድም ኮምፒቲሽን ብዙ አለ ስለተባባልን በምን መልኩ ነው ሞኔታይዝ ማድረግ የሚቻለው እንዳንተ አይነት ኮች ሲሆን ደግሞ? ለእኔ like more about promoting my services. So servicing promote ማድረግ በፕላትፎርም ነው። So I make ገንዘቤን የማገኘው ከክላይንት ሲሆኑ ነው፣ ሰዎች ከኔ ጋር ሲሰሩ። And brand deals ምናምን that's not really a thing for now, at least ለጊዜው። So usually like my audience የራሴን ትራንስፎርሜሽን ሲያዩ የክላይንቶችን ትራንስፎርሜሽን ሲያዩ ሪች አውት ያደርጋሉ። ከዛ እሱን በኮንቨርሴሽን ካደረግን በኋላ then ክላይንት ሲሆኑ ያው የኮቺንግ ፕሮግራም one-on-one ኮቺንግ ፕሮግራም ስለሆነ ክፍያ ይኖረዋል usually. So that's how income generate ማድረገው for now. And then referrals ይኖር and things like that. እስቲ ፈጠን ያለ ዱዝ ኤንድ ዶንትስ ማድረግ ያለብን ማድረግ የሌለብን የሚለውን ነገር ልጠይቃችሁ። አንደኛ ረዲት አንቻውን አስፓይሪንግ አሁን ኮንቴንት ክሬተር መሆን ለሚፈልጉ ወጣቶች እያዩ ኦ ማይ ጋድ ቲክቶክ ላይ እኮ እንደዚህ ይሰራል ምናምን ብለው እንደናንተ መጀመር ለሚፈልጉ ዴይ ዋን ምን ቢያስቡ ጥሩ ነው ትያለሽ? ጀምሩት። ብዙ ማለት ዝግጁ ነኝ ከማለታችሁ በፊት ጀምሩት፣ ስሩት። እሱ ነው ሁሌ እኔው ላይ ያየሁት ነገር ስላለ ነው። ብዙ ጊዜ ላስብበት ፐርፌክሽን ልሁንበት ስል ማወጣው ኢቭን ኮንተንቱ ሲወጣ ራሱ ይለያያል። ወዲያው ያሰብኩትን ወዲያው ስሰራውና በጣም ረጅም ጊዜ አስቤበት ሪሰርች ሰርቼ እንደዚህ ሆኖ እንደዚህ ስል የማረገው ኮንተንት አውትካሙ is different። ስለዚህ ዝግጁ ነኝ ብላችሁ ከማመናችሁ በፊት ጀስሩት። ምንድነው እስቲ
ፕላትፎርም አዲስ ለሚጀምር ሰው ሬኮመንድ አደርጋለሁ ብትይዝ? ቲክቶክ ምንድን ነው? ዩቱብ ነው? ፌስቡክ ነው? ኢንስታግራም ነው? ስናፕቻት ምንድን ነው? to be honest anything እኔ እንጃ ማለት ሁሉም የየራሱ አይነት ኒሽ አለው። ኒሽ ስልሽ ቲክቶክ የሚያይ ሰው አለ፣ ምንም ጥያቄ የለውም። እንደ ኢትዮጵያ ውስጥ ደግሞ ቅድም ኢንትሮዳክሽን ላይ እንዳረችውም በጣም ብዙ ሰው እየተጠቀመ ያለው አሁን ላይ ቲክቶክ ነው። ስለዚህ ቲክቶክ ላይ ለመጀመር ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ሰው አይ ቲንክ የራሱን ማይንድ ነው በቃ የራሱን ቢዝነስ ነው የሚያደርገው ቲክቶክ ላይ። ስለዚህ እንደ ድሮ ኮንፊደንስ ሂውጅ ኮንፊደንስ አይጠይቅም። እንደዚህ መኖር አለበት ፐርፌክሽኒስት ሊሆን እንደዚህ ሜካፕ አድርገሽ መሆን የለብሽም ብለሽ መጀመር ይቻላል። ኮች አንተ በፊትነስ ኤሪያ ላይ ስትመለከት ሰዎች የሚሳሳታሉ ብለህ የምታስበው አዘ ክሪኤተር ወይም ደግሞ አንተ ራስህ እንደው ሪግሬት አድርገው ይሄንን ፖስት ባላረገው ጥሩ ነበር ካሁን በኋላ እንደዚህ አይነት ነገሮች ፖስት አላረግም ያልከው የተማርክባቸው ነገሮች አሉ? ብዙ ስጀምር አካባቢ የሆኑ ላይክ ጄነሪክ የሆኑ ኮንተንቶች ዝም ብሎ ይሄን አብ ለማግኘት ይሄንን ስሩ፣ እንደዚህ ዌት ሉዝ ለማድረግ እንደዚህ ስሩ የሚል ነገር ዝም ብሎ ሜንስትሪም የሆነ ኮንተንት ክሬት ማድረግ ዩዥሊ የትም ብዙ አያደርስም። that was the main lesson for me. And like but then ከዛ በኋላ ዙም ኢን አድርጎ ኒሽ ላይ ከኔ ጋር የተያያዘ ነገሮች ፎከስ አድርጌ ስሰራ and then that's when things started to grow for me, right? So yeah, like ዝም ብሎ generic የሆነ content, it doesn't go anywhere. And also video መሆን የለበት። you know I know TikTok, Instagram በጣም blow up እያደረገ ነው፣ ግን አንዳንድ ሰው maybe videos are not ለነሱ የሚሰራ ነገር ላይመቻቸው ይችላል። so text ላይ በጣም ጥሩ ከሆኑ you know writing posts ምናምን that can be a good starting point ለአብዛኛው አንዳንድ ሰዎች። so ለራስን የሚሰራ ነገር አይቶ መጀመር ወይም ጀምሮ ከዛ በኋላ ማሻሻል and keep ዋናው ኮንሲስተንሲ ስለሆነ ወሳኙ ነገር እሱ ነው, not necessarily having to do what everyone else is doing. Okay. ረዲ የሆነ ኃላፊነት ይሰማሻል ለኦዲየንስሽ ለሚመለከትሽ ሰው? እሱ ትንሽ ክብደት አለው አንቺ ላይ ለምትፈጥሪው ነገር ለራስሽን እንዴት ሪፕሬዘንት እንደምታደርጊ እሱ ላይ እንዴት ነው? ምክንያቱም ማአት ጉድ ነው የምናየው ቲክቶክ ላይ ምን ላይ የሰው አይነት እናያለን፣ ውሸት እናያለን፣ ጥሩ ነገር እንደምናየው ሁሉ የትኛውንማ ኤአይ ሲመጣ የትኛውን ዲሰርን ማድረግ ሁሉ እስኪያቀተን ድረስ የምንደርስበት ቦታ ነው ያለነውና የሆነ ሪስፖንሲቢሊቲ ይሰማሻል ለሚከተልሽ ሰው? በጣም ትልቅ ኃላፊነት እውነት ለመናገር የጀመርከው አካባቢ እንዳልኩሽ በቃ ረዲት ናት መድንስ ትወዳለች አለቀ። ግን ብዙ ኦዲየንስ በመጣ ቁጥር ብዙ ላይክ ኤንድ ኮሜንት በተለይ ደግሞ ኢን ፐርሰን የማገኘው ኮሜንት እናትና ልጅ አብሮ እየሄዱ ልጅ መጥቶ ኦ ማይ ጋድ ረዲ ሲለኝ ኦ ዋው ምንድነው እያስተላለፍኩ ያለው? that means okay positive energy ሊሆን ይችላል በመደነስ ውስጥ ወይ በሆነ ነገር ውስጥ ምክንያቱም ግን ደግሞ ህፃኖች ናቸው ልጆች ናቸው that's the future። ስለዚህ አይደለም ለህፃናቶች ይቅርና ለኔ ኩዮች የኔ ኤነርጂ ቢኖራቸው ብዬ አስባለሁ። ስለዚህ ኃላፊነት ነውና በጣም ትልቅ ኃላፊነት ነው። እያንዳንዱ ማረጋት ነገር very intentionally በተለይ አሁን ላይ እንዳልኩሽ ልጆች አሉ። ከዛም በተጨማሪ ደግሞ የኛ ኩዮች በጣም መስራት የምፈልገው ደግሞ ዩዝ ላይ ነው። ዩዝ ኮንፊደንስ እንዲኖራቸው ራሳቸውን መሆን አይደንቲቲያቸውን ማወቅ ባህላቸውን ማወቅ በተለይ አሜሪካ ስለሆንን ማለት ነውና ከራሳቸው ጋር ከሩታቸው ጋር የሚገናኙበት መንገድ ለኔ አንዷ ኃላፊነት ተቀባይ ነኝ ብዬ አስባለሁ እንደ ኢትዮጵያዊነቴ ማለት ነው። እና እዚህ ሀገር የተወለዱ ልጆች አሁን አብዛኞቹ መጨፈር በመውደዴ ብቻ መጨፈር እንዲወዱ ልጆች አሉ። ስለዚህ በጣም yes እና ልብስ ደግሞ በተለይ የሀገር ባህል ልብሶቻችን በጣም የሚያምሩ በጣም ዩኒክ ናቸው። አብዛኛው ጊዜ ግን በአመት አንዴ ነው እናረጋቸው ለበዓል። የሀበሻ ሜድ አሰራሩ ወጣቶች በሚፈልጉት መልኩ ባህላችንን እንዲለብሱ ወይም ደግሞ ማንነታችንን እንዲያውቁ ነውና ሰው በጣም ከሚባለው በላይ ኃላፊነት ይሰማኛል። ኮች ኤብ ወደ ኋላ ተመልሰ የኮንቴንት ጀርኒህን ስትመለከት ይሄን መንገድ ስታይ ያን ዛሬ ላይ ሆኜ ልክ ስጀምር ይሄንን ባቅ ኖሮ ብለህ የምትለው ምክር ምን አለ? እስቲ አንድ ፒስ ኦፍ አድቫይስ ለተመልካቾቻችን ብሰጥ ምንድነው ትላለህ?
I think Melse will be very similar to authenticity. You know, because ስጀምር አካባቢ I was just doing whatever because I didn't know ራሴ ማንነቴንም ራሱ ብዙ አላወቅኩም ነበረ in the social media world, you know. So I was just doing just to see what hits. ምን ያህል view ማግኘት እችላለሁ, reach ማግኘት እችላለሁ. But now looking back, views and reach ያን ያህል doesn't mean much. But building a community ወሳኙ ነገር እሱ ነው. You know, you could have 10,000 followers and still be very በጣም successful መሆን ይቻላል. It doesn't have to be 1 million, ምናምን million was a ተረፈ, you know. So the main lesson right now, instead of like, you know, chasing growth, ከውጭ superficial የሆነ እድገት, but more so building a community. እሱ ላይ focus ባረግ ብችል ኖሮ back then, ጥሩ ነበር. I think it would have helped me ከብዙ ናይትሜር ማታ እንቅልፍ ከማጣት ያደነኝ ነበር ብዬ አስባለሁ። ኦኬ አይ ቲንክ ይሄ ለማንኛውም እኔም ራሴ ያው ሶሻል ሚዲያ ፖስት ስለምናደርግ አይ ኖ ሰዎች መተው እዚህ ሀገር እንደምረዳው ከሆነ ኤክስፕሌን ታደርጊኛለሽ ረድዬ 300-400 ሺህ ፎሎወርስ ኖሮት ኢንጌጅ የማያደርግ ዝም ብሎ ግን ለመሳቅ ከሚያሰውና 50 ሺህ ወይም 40 ሺህ ወይም 10 ሺህ ኖሮት ግን ኢንጌጅድ የሆነ ኦዲየንስ ያለው ብራንዶች ከነሱ ጋር ነው መስራት የሚፈልጉት። ለምን የሚገዛ ሰው ስለሚመጣ ነው። ዝም ብሎ አይቶ የሚያልፍ ሰው ወይም ደግሞ ቁጥር ገዝተሽ ስላስቀመጥሽ ሳይሆን ያንቺ ተከታዮች ምን ያህል ላንቺ እምነት አላቸው ካንቺ ጋር ሲቀርብ ካንቺ ነው መገዛው ወይስ ሌላ 500 ሺህ ያላት ግን ምንም የማይገዛ ሰው ወይ ምንም ተከትሏት እሷ የምትለውን የማያደርግ ዝም ብሎ ለመሳቅ የሚያያትና የሚገዛው አይደለ? ስለዚህ እሱን እስቲ ብታስረጅን ደስ ይለኛል። አልጎሪዝም እንዴት እንደሚመራ አሊስ የዚህ ሀገር ብራንድ አይ ዶንት ኖ ኢትዮጵያ ሰው በቁጥር የሚያምን ይመስለኛል። ዝም ብሎ እሷ እኮ 1 ሚሊዮን አላት ብሎ ሊሆን ይችላል። ግን 1 ሚሊዮን ኖሮሽ የሚገዛ ሰው ከሌለ ገባሽ አይደለም? ምንሽ 1 ሚሊዮን የ15 ዓመት የ16 ዓመት ወጣት አንቺ ቢከተልሽ ባይንግ ፓወር የሌለው ሰው ጥቅሙ ምንም ጥቅም የሌለው ማለት ነው። የሚገዛ ሰው የሚመለከተው ሰው ነው አጠር ብሎ ሞር ኢምፓክት የሚኖረው። እስቲ አስረጅን አንቺ። የመጀመሪያውን ጥያቄ ለመልስልሽ ምክንያቱም I had an idea ማለት መጀመሪያ ባቀው ነገር ኖሮ ብዬ ማሰበው ሶሻል ሚዲያ አንደርስታንድ ካረኩት በኋላ ስለገባኝ ነው። ሶሻል ሚዲያ ለኢንተርቴይንመንት ይሆናል፣ ሶሻል ሚዲያ ለኤዱኬሽን ይሆናል። እኔ አሁን እንዳልሽው ቀደም ብዙ ሰው አያውቅም ቴክኖሎጂ ላይ እንዳለው። ለምን አብዛኛው ጊዜ ሶሻል ሚዲያ ላይ የሚያየው ስጨፍር ስለሆነ እኔም አውጥቼ አልተናገርኩም። ብዙ ጊዜ ፕሮጀክቶችን አላወራበትም ቴክኖሎጂ ላይ ያሉትን ነገሮችና ሶሻል ሚዲያ አሁን የመጀመሪያ ጊዜ ትዝ ይለኛል በቃ ኢንተርቴይንመንት ነው ብዬ ነበር የማስበው። ለረጅም ጊዜ ሰው ስክሮል ሲያደርግ ማየት የሚፈልገው ለመዝናናት ብቻ ነው እንዲስቅ ብቻ ነው ብዬ አስብ ነበር መጀመሪያ ላይ። ግን አይደለም። ምክንያቱም አንዳንዴ ቅድም እንዳልሽ ብዙ ሰው አሁን በቃ ዝም ብሎ የሚያስቅ ነገር or ቁም ነገር የሌለው ነገር በጣም ብዙ ቪው ሊኖረው ይችላል አለው። አብዛኛው ጊዜ አይተሽ ከሆነ ቁም ነገር ያለውና ቁም ነገር የሌለው እኩል ቪው የለውም። which is engagement ያለውና engagement የሌለው ማለት ነው። ወደ ብራንዱም ስመጣልሽ ወደ ሴልስም ስመጣልሽ so ሶሻል ሚዲያ ሲኖራችሁ አትከፋፍሉት። በቃ አሁን ሁሉንም ነገር አውጡት። ኦኬ ለማስተማሪያም ይሆናል ለኢንተርቴይንመንትም ይሆናል። እኔ አሁን እንደ ቢዝነስ ኦነር ደግሞ ብትጠይቂኝ ሚሊየን ቪው ስላለው ብቻ አንድ ሰው አክሰፕት አላደርገውም። ኦዲየንሱ የት ነው ያለው which is engagement ወይም ኢንሳይት የሚባለው ነገር ታርጌት ማድረግ የምፈልገው የት ነው? because አለ ኢንፍሉዌንሰሮችን ስትጠይቁ show me your insight ማለት ትችላላችሁ። እዚህ ሀገር አሁን እንደዛ ነው obviously። አሁን ቲክቶክ ኢንስታግራም አሉ እንደዚህ ኢቨንቶች ማለት ነው ያሉ ምን ያህል ፎሎወር እንዳለሽ በደንብ ነው የሚያውቁት። ኢንጌጅመንት ሼት እንደሆነ ወጣቱ ምን እንደሆነ ምን አይነት ብራንድ ራሱ ምን አይነት ታርጌት እንዳለው ስለሚያውቁ አመዛዝኖ ነው የሚያየው። ስለዚህ ኢንጌጅመንት የሚባለውን ነገር በደንብ ኢንሳይታቸውን ማጥናት ቢዝነስ ኦነሮችም ወይም ቢዝነስ የምታሰሩ ሰዎች just because እንዳልሽው ሚሊየን ቪው ስላለው doesn't mean ሚሊየን ክላይንት ይኖራቸዋል ማለት። ያ ሰው ኢንጌጅመንቱ በብዛት የሚፈጠረው in-person connectionም ሊሆን ይችላል። so ኢንሳይት በደንብ መጠናት አለበት ብዬ አስባለሁ። ግን ኢንሳይቱን ደግሞ የምናጠነክረው ኮንሲስተንሲ ያለው ኮንተንት ክሬት በማድረግ ቁጥሩ ስለቀነሰ ስለጨመረ ብቻ ሳይሆን ለምሳሌ እኔ ሁሌ ሄለን ሾው ጋር ስመጣ የማየው የምማረው ነገር አለ። ትንሽ ሰውም ኖረ አልኖረ ሰው ወይም ደግሞ ኮች ኤቢ ጋር ብመጣ ዳይሬክትሊ ስለ ፊትነስ እንደማገኝ አውቀዋለሁ። ስለዚህ 10,000 ቪው ኖሮ 100 ቪው ኖሮ እሱ ኮንሲስተንት ከሆነ
የሆነ ጊዜ ላይ ያ ሪች መድረሱ አይቀርም። በጣም ደስ ይላል። እንግዲህ መልሰሽልኛል። ስለዚህ እንግዲህ one piece of advice የሚለውን አድርገን እንጨርሳለን። ላንቺ ወደ ኋላ ተመልሼ አንድ ምክር ለራሴ በሰጣት ረዴት ልክ ስትጀምር ምንድነው ትያለሽ? ሶሻል ሚዲያ በጣም ስለ ሶሻል ሚዲያ በጣም ጥሩ መሳሪያ ነው። ራሳችንን ለማስተዋወቅ ራሳችንን ፐርፐዛችንን ለማሳየት ወይም ፐርፐዛችንን ራሳችንን ለመሆን ትልቅ ፕላትፎርም ነውና ከምናየው ነገር ውጪ ራሳችንን በደንብ አዳምጠን ሪፕሬዘንት ማድረግ የምንችልበት ፕላትፎርም ነውና ተጠቀሙበት። to be honest የፈለጋችሁትን ማግኘት የምትችሉበት ነገር ነው። መማርም ከፈለጋችሁ ስፔሲፊክ የሆኑ ታርጌትድ የሆኑ ሰዎችን ፎሎ በማድረግ መማር ይቻላል። መዝናናትም ከተፈለገ again ስፔሲፊክ የሆኑ ሰዎችን ኢንተርቴይንመንት ብቻ የሚለቁትን በማየት ፎሎ ወይም ደግሞ engaged መሆን ይቻላል እና ብዙ ነገር መማር ይቻላል ሶሻል ሚዲያ ላይ። so ልክ ነው። I'm glad I started it when I started it to be honest አሁንም ደግሞ ወደፊት በደንብ ቁም ነገር ያለው ነገር because እያደገ ነው የሚመጣው። እውነት ለመናገር authenticity አሁንም back to that ራስን መሆን ስለሆነ እያንዳንዷ ፓዝ ሶሻል ሚዲያ ላይ ያለው ፎቶዎችን ራሱ አላጠፋም። ምክንያቱም ወደ ኋላ ስመለስ ሬዲት ስትጀምር እንደዚህ ናት። የሆነ year ላይ ብራንድ ዲል ጀመረች፣ የሆነ year ላይ ቢዝነስ ጀመረች፣ የሆነ year ላይ ደግሞ አይታወቅም ምን እንደሚሆን ግን በራሷ ላይ የሚመሰረት ትልቅ እንትን ነውና it's a diary like diary ያለ አይደለ ዲጂታል ዲያሪ ነው ለረዲት so ለብዙዎቻችን እንደዛ መሆን የሚችል ትልቅ ፕላትፎርም ነው፣ ትልቅ ነገር ነው ሶሻል ሚዲያ። ተጠቀሙበት። ደስ ይላል በጣም thank you so much ሁለታችንም። ኮቼ እንግዲህ እንዴት እናገኛለን? ምንድን ነው የምትጠቀመው? ቲክቶክ or Instagram? Okay. Get fit with ABE. Good. ረዲን ደግሞ Reddit ሀብለ okay Reddit ሀብለ every platform wonderful thank you በጣም አመሰግናችኋለሁ ሁለታችሁንም። እንግዲህ ስንመለስ ደግሞ ዓለምን እንዞራለን ከዮዲት ሀበሻ ትራቭለር ጋር ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። አሁን ደግሞ ወደ ዮዲት ሀበሻ ትራቭለር ዓለምን ያስቃኘችን እኔ መቼስ በጣም ወዳት በጣም ኮንቴንቷን መከታተል በጣም ማደንቃት ሴት ልጅ ሆና በራሷ ብዙ የሰራችውን ዩቲዩብ ቪዲዮ ዓለምን እየዞረች በጣም ደስ ይያለኝ መከታተላት እንግዳ ናት። ዮዲትዬ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ሄሉዬ እንዴት ነሽ? እኔም በጣም ደስ ብሎኛል። እግዚአብሔር አክብርልኝ እኔና አክብረሽ እዚህ ፕሮግራም ላይ ስላቀረብሽኝ። በጣም ዘንጠሻል ያምርብሻል። ቴንክ ዩ ሶ ማች። አታይም ዘንጬ ለፀጉሬን ሁሉ ተሰርቼ። አሁን ደግሞ የት ነው ያለሽው? ምን ሀገር ነው ያለሽው? እስቲ ንገሪኝ። አሁን ያለሁት ባሊ የምትባል አይላንድ ላይ ነኝ። ኢንዶኔዥያ ውስጥ የምትገኝ አይላንድ ነች ወይ ኢንዶኔዥያ ባይትሰልፍ። በጣም ቆንጆ ቦታ ነው። እዚህ ቦታ ላይ መጣለው የምወደው ሀገር ነውና ብዙ ቦታ ሄጄ ምናምን ጭንቀት ምናምን ሲይዘኝ መጥቼ ሪሊፍ የማረግበት ቦታ ነው። አረንጓዴ ዮዲት እስቲ ቲፒካል ቀን ላንቺ ምንድነው? እስቲ እንደዚህ ትራቭል ያረግ ስራ ስትሰሪ ኮንቴንት ስትሰሪ ቲፒካል ዴይ ላንቺ ምንድነው? በየቀኑ ይለያያል። ምክንያቱም ዲፔንድ ያደርጋል የት እንዳለው። ትራቭል በማደርግበት ሰዓት ያው በቃ ሙሉ ቀን ወይ የሆነ ተራራ ላይ ነኝ ወይ የሆነ ሙዚየም ነኝ ምናምን ላይክ አድቬንቸሩ ላይ። ከዛ እዚህ ስመጣ ግን ኦሬዲ የዚህን ፓርት ስለሰራው እነዛ ያመጣኋቸው ነገሮች ኤዲት ማረግበት ሰዓት ነውና ጧት ተነስቼ ብሬክፋስት፣ ከዛ ስራ፣ ከዛ ምሳ፣ ከዛ ሳንሰት፣ ከዛ ትኝት ነው እንደዚህ። ዮዲት እንግዲህ በጣም ብዙ ሀገሮች አይተሻል። እስቲ ምን ያህል ሀገሮች አይተሻል? ከነሱ ውስጥ ደግሞ በጣም እወዳቸዋለሁ ብዙ ጊዜ አጥፍቼባቸዋለሁ የምትያቸው ሀገሮች ወይም ከተማዎች እነማን ናቸው? 81 ሀገር አይቻለሁ። ከተማዎቹ ነው በጣም ብዙ ናቸው፣ አልቆጠርኳቸውም። ያው ልክ እንደ ኢትዮጵያ ተመቶ መቼ በአዲስ አበባ ተሄዶ ኢትዮጵያን አየሁ አይባልምና የተለያዩ ከተማዎች ለመሄድ ሞክራለሁ በደንብ ባህሉንም ምኑንም ለማየትና ሶሎ ትራቨል ነው የማደርገው። ያንንም ማረግበት ምክንያት አንደኛ ለነጻነቴ ነው። እንደፈለኩኝ በፈለኩበት ሰዓት ተነስቼ የፈለኩበት ቦታ መሄድ እችላለሁ። የፈለኩትን አይነት አክቲቪቲዎችን ማድረግ እችላለሁ። ሁለተኛ
አዳዲስ ጓደኞች አፈራለሁ። ምክንያቱም አብሮኝ የሚጓዝ ሰው ካለ ከዚህ ሰው ጋር ስለሆነ ሆነ ወይም ከነዚህ ሰዎች ጋር ስለሆነ ሆነው ሌላ ሰው ላያስፈልገኝ ነው። ግን ብቻዬን ከሆንኩኝ ሰው አናግራለሁ፣ ጓደኛ አፈራለሁ። አንዳንድ አክቲቪቲዎች ለማድረግ አሁን ለምሳሌ ዳይቪንግ ሊሄድ ብል እዛ ዳይቪንግ ላይ ብዙ ሰዎች አብረውኝ ዳይቭ ስለሚያደርጉ ከነሱ ጋር ጓደኝነት ፈጥራለሁ። ከዛ ጨርሰን ከባህር ስንወጣ ከነሱ ጋርም ጓደኛ እንሆናለን ማለት ነው። ስለዚህ ጓደኛ ያፈራል። ብቻ መጓዝ ጓደኛ ያፈራል። ለነፃነት በጣም ቆንጆ ነው። በዛ ነፃነት ላይ ደግሞ ማለት ነው ሌላ ሰው አብሮኝ ስለሌለ አንዳንድ ችግሮች ቢያጋጥሙኝ እነዛን ነገሮች መፍትሄ የመፈለግ ችሎታዬን አዳብሮልኛል እና ዲሲዥን ሜኪንግ በጣም ጎበዝ እንደሆነ አድርጎኛል። ሰዎች ደግሞ አሁን ለምሳሌ ሆቴል ምናምን ካላገኘው ብቻዬን ከሆንኩኝ ብዙ ሰው ሆስት ያደርገኛል። አንድን ሰው ለመርዳት ወይም ለመተባበር ቀላል ነው 2-3 ሰው ከመርዳትና ከመተባበር ማለት ነው። ሰዓቴን መጠቀም እችላለሁ። ያየሁት ሙዚየም ካለ ኦልሬዲ መድገም አይኖርብኝም። የራሴን ስሜት አይቼ መንቀሳቀስ እችላለሁ። ብቻዬንም ይሄን ነገር ማድረግ በመቻሌ ማለት ነው በጣም ብዙ ነገር ላይ ኮንፊደንስን ጨምሮልኛል። የተለያዩ ሀገር ዜጎችን ጓደኛ አፍርቻለሁ። ቋንቋዬን አዳብሬያለሁ። ጭንቅላቴም በእውቀት በጣም ሰፍቷል። የተለያዩ ባህሎች፣ አኗኗሮች፣ አመጋገቦች እንዲሁም ሃይማኖቶችን እንዳከብርና እንደወድ አድርጎኛልና ብቻ በመጓዜ በጣም ሀብታም ሆኛለሁ። ሀብታም ስል የገንዘብ ሀብት ሳይሆን የጭንቅላት ሀብት አዳብሬያለሁ ትራቨለር በመሆኔ ማለት ነው። እንግዲህ አሁን እነዚህ ከጠቀሻቸው ውስጥ ያልሄድኩበት ሀገር ኢንዶኔዥያን በግድ መሄድ አለብኝ ማለት ነው። በጣም ቆንጆ ከተማ ቆንጆ ሀገር ይመስላል። እንግዲህ ብዙዎቻችን ዮዲት እንግዲህ ትራቭል ኢንፍሉዌንሰር ወይም ስለ ትራቭል የሚሰሩ ኮንቴንት ክሬተሮች ጋር የማንረዳው ወይም ሚስኮንሰፕሽን አለ፣ የማናውቀው ነገር የማንረዳው ነገር አለ ብትይ ምንድን ነው ትያለሽ? በጣም ሚሊየን ቪውስ እና ሚሊየን ፎሎወር ካለሽ ዩቲዩብ ላይ በተለይ በጣም ጥሩ ገንዘብ ትሰሪያለሽ ነው። ቤዚክሊ እኔ ብዙ ጊዜ አሁን ስለ ሀመር ምናምን አንዳንድ ትራይባል ነገር ሲሆን ቀይ ፍላግ ይደረጋል እንደ ኑዲቲ እንደምናምን አድርገው ብሎክ ያደርጉብሻል። you don't make any money። ለዛ ነው እኔ አሁን ወደ ዶክመንተሪ ምናምን ሴፐሬትሊ የገባሁት ሰርቼ ላይክ ፊልም ፌስቲቫል ላይ ምናምን ማሳተፈው። ግን ኦብቪየስሊ አሁን ለ2 አመት ቻናሌ ወርዷል ወደ ታች። በጣም ብዙ ቪው የለኝም አሁን በዚህ ሰዓትና የማገኘው ገንዘብ ከዩቲዩብ በጣም ቤር ሚኒም ላይክ ሜቢ 100 ብር ራሱ ካገኘው በጣም ዋው ነው። ስለዚህ ለምንድን ነው እንደዛ የሆነው? ምክንያቱም ቪው የለም። የገጠር ቪዲዮ ስለሰራው በቃ people assumed የገጠር ልጅ ነች you know so ያንን ቪዲዮ ሳልሰራ ስቀር ካትሰሪ ምናምን የሌላ ሀገር እያስተዋወቅሽ ነው ምናምን። ግን you have to understand ይሄ የዩቲዩብ የትራቭል ዩቲዩብ ነው እንጂ የገጠር ቪዲዮ ዩቲዩብ አይደለም። first ways ብቻ ቪወርሺፕ ቆንጆ ነው እና እሺ እንዳትረሱ። ኦኬ ሰብስክራይብ አድርጉ። እንግዲህ ብዙዎቻችን አንድን ቪዲዮ ሰርተሽ ጨርሰሽ አሳምረሽ ፖስት ስታደርጊው በጣም ለብዙዎቻችን ለምንመለከተው ቀላል ነገር ሊመስለን ይችላል። ከኋላው ግን በጣም ብዙ ስራ እንዳለው እረዳለሁ። በተለይ አንቺ የምትሰሪው አይነት ስራና እስቲ አስረጅን፣ ምን ያህል ጊዜ ታጠፊበታለሽ? አንድ ቪዲዮ ሰርተሽ ፖስት እስኪደረግ ድረስ ያለው ሂደት ምን ይመስላል? አይ ነው እሱ በጣም ኢምፖርታንት የሆነ ነገር ነው ሲጀመር ማለት ነው። ኢቭን አሁን ቲክቶክ ላይ ማለት ነው ብዙ ጊዜ ቲክቶክ ላይ ኤዲትድ የሆነ ቪዲዮ አልለቅም። ላይክ አይ ጀስት ሴይ ላይክ እንዴት ናችሁ ምናምን ብዬ ለፍልፌ ጠቅ አድርጌ እልካለሁ። ግን ዩቲዩብ ምናምን ላይ ሲሆን በጣም ረጅም ጊዜ ነው እንትን የሚለው። ሜቢ ስቀርጽ የነበረው 12 ቀን ይሆናል የቀረጽኩት ነው 12 ቀን የቀረጽኩት ሜቢ እስከ አይ ዶንት ኖ 15 ሰዓት ምናምን 30 ሰዓት ሊሆን ይችላል። ያንን አሳጥሮ 30 ደቂቃ ወይ 15 ደቂቃ አድርጎ ከዛ በኋላ ስቶሪው ላይን አፕ እንዲያደርግ በጣም ብዙ ስራ ነው ያለው። በጣም ብዙ ስራና ያንን ለህዝብ ማቅረብ ከዛ በኋላ ደግሞ ማለት ነው ሰው ያንን አይቶ ዋው ደስ የሚል ቦታ ብሎ ካለፈው ማለት ነው ደስ የሚል ፕሮግራም ብሎ ካለፈው you did a good job። ምክንያቱም ኤዲቲንግሽ በጣም ቆንጆ ከመሆኑ የተነሳ ሰው ያለውን ስራ አልታየውም you know like
ስራ እንደሰራሽ አልታየውም። ምንድነው ስራሽ? ሁሌ ሆሊዴይ ላይ ነሽ ይሉኛል። እኔ በቀን 2 ሰዓት ነው የምተኛው። በቀን 2 ሰዓት ነው የምተኛው። ይለን ላይክ በጣም በቃ ዋው ያለ ቀን ከሆነ 4 ሰዓት እተኛለሁ። እዚህ ስሆን ማለት ነው ኦኬ ጠዋት ላይ እዚህ እንደውም እተኛለሁ ሙቀተማ ሀገር ምናምን ስለሆነ ግን ጠዋት ላይ ኤዲት አደርጋለሁ። ከዛ ከሰዓት ላይ መችልታ እንዳይሽኝ ሳንሴት ላይ ሄዳለሁ። ከዛ ራት ቤት ሄዳለሁ። ሌሊቱን ስሰራ ኤዲት ሳደርግ ነው ማድረው እና የምሰራው ስራ ደግሞ ማለት ነው የራሴን ቪዲዮ ኤዲቲንግ ብቻ አይደለም ገንዘብ ለማግኘት ሌሎች ስራዎችንም እሰራለሁ ላይክ UGC ላይክ ሌሎች ከሪዞርቶች ጋር ምናምን እንሰራና ብዙ ጊዜ ሪዞርቶች አንቺንም አይፈልጉሽም ላይክ ቪዲዮ ውስጥ እንድትሆኚ የነሱን ኮንተንት እንድትሰሪላቸው ራሳቸው ሶሻል ሚዲያ ላይ የሚለጥፉትን ኮንተንት ይፈልጋሉ። እንደዚህ አይነት ዲሎች ሁሉ አሉ በሶሻል ሚዲያ ስንሰራ ማለት ነው። ዝም ብሎ እኛ ራሳችንን እያሳየን ምናምን አይደለም። ግን ሰው ላይክ የሚያየው ስራ ወይም የሚያውቀው ስራ ስላልሆነ እንደ ስራ አድርጎ አያየውም። አንቺ ሁሌ ቫኬሽን ላይ ነሽ፣ አንቺ ሁሌ ተዝናናሽ ነው፣ ከየት ነው ሁሉ ገንዘብ የምታመጩ ምናምን ያለ እኔ አይ ዶንት ሃቭ ማኒ እኔ አም ብሮክ ሌዲ እኔ አም ላይክ ኢትስ ኦኬ እንደ ማይላክልኝ የባንክ አካውንት የለም ቲክቶክ ላይ ላይክ ላክልኝ ምናምን ብለው ኖ እንካ የኔ ላክልኝ እና ሰው የሚመስለው እኔ ተርፎኝ ምናምን ነው ብዙ አይነት ወታደር አለ ወታደር አገርን የሚጠብቀው ወታደር ነው አይደለ ጦር ሜዳ ሄዶ ፒው ፒው አድርጎ ግን እንደኔ አይነት እና እንዳንቺ አይነት ወታደር ደግሞ አለ የኔ ውትድርና የሀገሬን ገጽታ መቀየር እኔ ሲንጋፖር ለመጀመሪያ ጊዜ ሲሄድ ፓስፖርቴን አይተው ማም እዚህ ጋር አንድ ሰዓት ነው የጠበቅኩት ምክንያቱም they didn't understand like they didn't know where that country was ያጋጠመኝ ሰው ማለት ነውና አንድ ሰዓት እዛ ቁጭ ብዬ ኢትዮጵያ ምናምን ተብሎ ስንት ሰዓት ሙሉ ኢንተርቪው ተደርጌ ምናምን የት ነው ይሄ like is it a real country ምናምን ሜቢ ይሄ ሰው ይላውቅ ይችላል ግን እኔ እዛ ቦታ በመገኘት ያንን ፓስፖርት ይዤ እዛ በመገኘት እኔ እዛ በመገኘት ኢትዮጵያን አወቀ ይሄ ሰውዬ ከዛ በኋላ ተመልሼ ሲሄድ ሲንጋፖር ማንም ሰው አልጠየቀኝም because I was already in the system እና የኢትዮጵያ እኔ ወታደርም ነኝ አምባሳደርም ነኝ ራሴን አገሬን ይዤ ነው ምዞረው በጥሩ ገጽታን በመቀየር ማለት ነው እንግዲህ ሶሻል ሚዲያ በጣም ቀላል ነገር አይደለም ስትሰሪ እንዳንቺ አይነት ስራ ለሚሰራ ሰው ክሪቲሳይዝ የሚያደርግ ወይም ደግሞ ልክ አይደለሽም ልክ ነሽ ይያለ ብዙ ትችት የሚሰጥ ሰው አለ ደግሞ በጣም ብዙ ስትሰሪ ድካምም አለ መሰልቸትም አለ እንዴት አርገሽ ነው እነዚህ ነገሮች አንቺስ የምትቋቋሚያቸው በርን አውት በጣም አለ ላይክ ምክንያቱም ኤዲተር የለኝም ራሴ ነኝ የምቀርጸው ራሴ ነኝ ኤዲት ማደርገው በጣም ይደክማል አሁን ለምሳሌ እዚህ like it's like 37 degrees አሁን በዚህ ሙቀት ማለት ነው ተራራ ወጥቼ ስቀርጽ ውዬ ምን ብዬ አንዳንዴ like when you ቀረጻ ላይ ስትሆኚ እስከሚያልቅ ድረስ ቀረጻው ምግብ ሁሉ አታስታውሽም like ያልፋል ቀኑ ከዛ ማታ ገብተሽ ነው ኤዲት የምታረጊው ምናምን ከዛ 7 o'clock ምናምን ደግሞ ሜቢ ሌላ ትሬን ትይዣለሽ ሌላ ቦታ ለመሄድና በጣም ይደክማል ትልልቅ ዩቲዩበሮች ወይም ደግሞ ትልልቅ ኮንተንት ክሪኤተሮች ኤዲተሮች አላቸውና እነሱ ሲኖራቸው አሪፍ ነው like በርናውት ይቀንሳል ኤዲተር ለሌለው ለእንደኔ አይነቱ ደግሞ ትንሽ ኢንፍሉዌንሰር በርናውት አለ like በርናውት ስናረግ በቃ ፖስት አናደርግም ምክንያቱም ያን ሁሉ ስትራግል አድርገሽ ቀርጸሽ መኒ ስፔንድ አድርገሽ ታይም ስፔንድ አድርገሽ ኢነርጂ ስፔንድ አድርገሽ ፖስት አድርገሽ ከዛ ቪውሺፕ ሳይኖረው በጣም እንትን ይላል like ያሳዝናል ይደክማል ለምንድን ነው ሁሉ ነገር ማደርገው ምናምን በቃ ከዛ አልጋ ላይ ትሄጂና በብርድ ልብስ ጥቅልል ከዛ ብድግ ከዛ በቃ you have to let it go ከዛ move on አንድ ሁለት ቀን ምናምን ታርፈለሽ ከዛ ደግሞ you try again
ዮዲት እስቲ ወደ ኋላ ተመልሰሽ መጀመሪያ ይሄንን ስራ ስትጀምሪ ራሴ ዛሬ ላይ ሆኜ ወደ ኋላ ተመልክቼ ይሄንን ባቅኖሮ ብለሽ ራስሽን የምትመክሪው ነገር አለ ወይም በጥልቅ የተማርኩበት ነገር ይሄ ነበር በዚህ ይሄንን ባቅኖሮ እንደዚህ ያረግ ነበር የምትዩ ነገር ካለ እስቲ ብትነግሪኝ ደስ ይለኛል። she was amazing ጎበዝ ነው መላ ጎበዝ the only thing ለምን ቀደም ብዬ አልጀመርኩም ነው በቃ የኔ እንትን ላይ ቀደም ብዬ ምንም ሪግሬት የማደርገው ነገር የለኝም like ምክንያቱም ሁሉም ፕሮሰስ አለው ምንድን የፈሰሰው ውሃ አይታፈስም ግን ሪግሬት የማደርገው ነገር ተመስገን የለኝም the only thing በቃ እንደው ልፈልግ ብል ቀደም ብዬ በጀመርኩ ኖሮ ነው ቆንጆ ካሜራ የለኝም ቆንጆ ስልክ የለኝም ምናምን ብዬ ሄዚቴት አላደረኩም like በቃ የሆነ ክፍተት አየሁኝ ያንን ክፍተት ለመድፈን ሞከርኩኝ በዛ ቸርች የነገርኩሽ ስልክ ማለት ነው በሷ ስልክ ስለ ቡና የሰራዋት ቪዲዮ ነበረችና ማን ኮንታክት እንዳደረገኝ ታይቀልሽ በሷ ቪዲዮ ኦክስፎርድ ዩኒቨርሲቲ ኮንታክት አድርገውኝ they have a food and cultural study ያደርጋሉ food and ceremonies እና ስለ ኢትዮጵያ ኮፊ ሴሬሞኒ በደንብ ተንተን አድርጎ የሚያሳየው የኔ ቪዲዮ ነበረና እሱን ቪዲዮ ለ200 ተማሪ አይደለም educators which is like the professors of እንትን ያሏቸው ማለት ነው ለነሱ አሳይተው ኮሮና ሰዓት ስለነበረ እኔን በዙም ነበርኩኝ ላይክ ለጥያቄና ለመልስ ለምናምን ነው እና ምን አይነት ኢምፓክት እንዳለው ቪዲዮ ማለት ነው ብዙ ጊዜ unfortunately የሆነ ተሳዳቢ ምናምንንግ ስትሆኚ ሞር ቫይራል ትሆኛለሽ ግን ቤተሰቦች ቆንጥጣውኛልና እኔ ስለባለ ሳደበም excuse me ስለዚህ አረ በስመ አብ ወልድ መንፈስ ቅዱስ እንግዲህ በጣም ወዳቸዋለሁ በጣም they're my favorite ብለሽ የምታስቢያቸው ሀገሮች እነማን ናቸው? 4 ሀገሮች አሉ በጣም የምወዳቸው ልቤ ውስጥ ድው የሚሉ አንደኛው ኢትዮጵያ ነው ምንም እንትን የለውም ኤክስፕላኔሽን አያስፈልገውም ሁለተኛ ስፔን ነው ምክንያቱም like ትልቅ ሰው የሆንኩት ራሴን የቻልኩት ስፔን ነው ስፔን ልክ እንደ አባት ነው ኢትዮጵያ እንደ እናት ከዛ ኢንዶኔዥያን በጣም ነው የምወዳት ትምህርት ከጨረስኩ በኋላ እዚህ ነው ኢንተርን ምናምን ያደረኩትና ኢንዶኔዥያ በመሆኔ በጣም ብዙ ነገር ተምሬያለሁ like እዚህ ሀገር በመምጣቴ በጣም ብዙ ነገር ነው የተማርኩት ስራ ዶክተርነት ወይም ዌይተርነት ወይም ደግሞ ኢንጂነርነት ብቻ እንዳልሆነ everything possible እንደሆነ እዚህ ሀገር ላይ ነው የተማርኩትና በጣም ነው የምወዳት እቺ ነገር ከዛ ደግሞ ኬንያም በጣም ወዳታለሁ ኬንያንም የመጀመሪያው ሀገር ኬንያ ቱሪዝም ቦርድ ከፍሎኝ ሁሉ ነገርን ኤክስፔንስን ከፍሎ ሀገራቸውን እንዳስተዋውቅ ኬንያ ድረስ ጠርተውኛልና በጣም ክብር ስለሰጡኝ ኬንያዎችን በጣም ወዳቸውና ላይክ በስራ ደረጃዬ በጣም ክብር የሰጡኝ ሀገሮች ስለሆኑ በጣም ነው የምወዳቸው 3 ነው 4 ነው የሄድኩት እኔ ኬንያ በዚህ ፕሮፌሽን በዚህ ስራዬ ማለት ነውና እነዚህ ሀገሮች ወዳቸዋለሁ እና እንግዲህ ያንቺን ፕሮግራም ያንቺን ኮንቴንት ማየት ለሚፈልጉ ሰዎች ቤት አድርገው ማግኘት ይችላሉ ማለት ነው ዮዲት ስለ ሐመር ባህል የሰራሁት ዶክመንተሪ ያለ 4 አመት ነው የፈጀብኝ እና ዩቲዩብ ላይ ማድረግ አልችልም ምክንያቱም ዩቲዩብ ፍላግ ያደርገዋል ያው ካልቸሩን በደንብ ስላሳየን ማለት ነው 4 የተለያዩ ኢንተርናሽናል ፊልም ፌስቲቫል ወስጄ ሳይቻለው ከዛ በኋላ ደግሞ አስተማሪነት ተይዞ ስላለው የተለያዩ ዩኒቨርሲቲዎችና ካልቸራል ሴንተሮች ላይ ስፔን ላይም አሳይተናል አሁን በዚህ ሰዓት ለፐብሊክ ክፍት ነው ስለዚህ ለእነንም ፊልም ማግኘት የምትችሉት ዌብሳይት ላይ ገብታችሁ ሊንኩን ማግኘት ትችላላችሁ የፊልሙ ይዞታን ትንሽ እንድታዩት ትሬለሩን ልጋብዛችሁ Deep in the south of Ethiopia, where the sun paints the land in hues of gold and red, the young woman sets out on an extraordinary journey. Dobo. ኑና እዩ ሰፖርት አድርጉኝ እህታችሁን ላቭ ዩ
እንግዲህ ቴንክ ዩ ዮዲት በጣም እናመሰግንሻለን። መቼስ ቀንተናል። ባሊን የመሰለ ሀገር እየተዝናናሽ ነው። ግን ጊዜሽን ወስደሽ ከኛ ጋር ቆይታ ስላረግሽ አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ ዮዲት። ሄሉዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም ወዳችኋለሁ። ባይ ታቲ፣ ባይ ጋሼ፣ ባይ። እንግዲህ ተመልካቾቻችን በዛሬ ፕሮግራማችን እንደተደሰታችሁ ጠቃሚ ሀሳቦችን እንዳገኛችሁ ሁላችሁም ደግሞ ይሄ ፈጣሪ ለሆናችሁ ደግሞ ይሄንን የሶሻል ሚዲያን ነገር ተጠቅማችሁ ራሳችን ትልቅ ቦታ እንደምታደርሱ አንጠራጠርም። እንግዲህ ዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።